السلام عليكم ورحمة الله وبركاته. عبد المنان مبارك እባላለሁ የተወሰኑ የግጥም ስራዎችን ሞክራለሁ እንዲሁም ደግሞ ኢስላሚክ ፊልሞች ላይ በድምጽ ተዋናይነት እሰራለሁ። ይሄን ይመስላል። አላህ ለሰዎች ለኛ ለተጨነቀን ሰዎች ሊሆን ይችላል አላህ ምድር ላይ ላስገኘን ኡመቶች ሁሉ መፍትሄ ማያልቅበት ጠይቀነው ማናጣበት ጌታ ነውና አላህም በብዙ አይነት ሁኔታዎች እንጠይቀዋለን። በጨነቀን ሰዓት እንጠይቀዋለን፣ ደስ ባለን ሰዓት እንጠይቀዋለን፣ ብቸኝነት በተሰማን ሰዓት እንጠይቀዋለን። በዛ ሰዓት የተሰሙንን ፊሊንጎች ደግሞ በተለያየ አይነት መልኩ ወደሱ እናደርሳለን። ያው እኛም ደግሞ አላህን እየጠየቅነው ነው። አላህ እያረባ አላህም እያልነው ነው። አላህ እያረባ አላህ ሲባል ብዙ ሰዎች አላህ እያረባ አላህ እንዴት ይባላል ምናምን ይላሉና እንዴት ነው የአላህ 99 ስሞች ሲጀምሩ هو الله ብሎ ነው የሚጀምረው። የአላህ እየተባለ ይጠየቃል። ያና በነው ልዩነቱን ያመጡት በአማርኛ ሲሆን እንዴት እንደማይቻል አልገባኝም ነው እኔና ብቻ አላህን ሲጨንቀን በብዙ አይነት ሁኔታዎች እንጠይቀዋለን። እኛም በግጥም አላህን እየጠየቅን እንገኛለን። አላህ እያረባ አላህ የጠየቅኩህን መርሐባ በላ ለአንተ አይከብድህ ሁሉን መከወን ያለ አንዳች ሰበብ ኩን ብቻ በለው ፈየኩን ይሁን ሀያት የሚያብብ አላህ እያረባ አላህ ኸይር የተባለን ይሁንልህ በላ የመቶ ዓመት ኢባዳ ባንዴ በሚጻፍበት በዚህ ውብ ሌሊት ድምፄን ስማና ሐጃዬም ሞልቶ ዱንያዬም ሰብቶ አቅሌም ረክቶ ቀልቤም ይርጋና አላህዬዋ አላህዬዋ አላህ ይስጥልኝ ካንተማ ውጪ ሌላ አንድ የለኝ ብዬ ላመስግን በቃ ልገረም ስገዛህ ልኖር አላህ እያረባ አላህ የጠየቅኩህን መርሐባ በላ ይላል ግጥሙ። ያው ሰዎች ብዙ ፊሊንጎች ይኖራቸዋል። ብዙ ሰዎችን ጠይቀው የሚያጡባቸው ጊዜዎች ይኖራሉ። አላህ ግን ተጠይቆ ማያሳፍር ጌታ ነውና ያው አላህን ሁልጊዜ እንጠይቀው ነው የዋነኛው ሐሳቡ። አላህ ሱብሓነሁ ወተዓላ እኛ እንደዚህ ፊት ለፊት ቆመን ስንሄድ ወይም ደግሞ ስንታይ እኛና አላህ የምናውቀው ብዙ ስራዎች አሉብን። ብዙ አስነዋሪ ተግባራቶች ሊኖሩብን ይችላሉ። አላህ ሳቲር የሆነ ጌታ ነውና አላህ አይቦችን ይደብቃል። ያንን ነገር ግን ሰው አይቶት ቢሆን ኖሮ ማንም ሰው ከቤቱ ባልወጣና ተሸሽጎ በቀረ ነበርና ጀሊሌዋ ምትል አንድ ግጥም ልበልላችሁ። ጀሊሌዋ እኔ አመጽኩኝ አንተ አፉ አልከኝ፣ እኔ ራቅኩኝ አቀረብከኝ፣ እኔ አፈርኩኝ ቀና አረከኝ። ረህማኔዋ በእዝነትህ እኔን ለኔ መቼ ተውከኝ። ለደቂቃ ለሰከንዶች ካንተው ቢርቅ የኔ ዓለም ጽልመት እንጂ ንጋት የለም። ስንዝር ለቀረበኝ በክንድ ቀርባለሁ፣ በእርምጃ ለመጣም በፍጥነት ደርሳለሁ። ጠይቁኝ ቅረቡኝ ጠይቁኝ ቅረቡኝ እጥፉን መላሽ ነኝ ሚለውን ቃልህን አስታወስኩኝና ገባሁኝ ተማጽኖ ተያያዝኩ ልመና። ስጠኝ ከጻፍክልኝ ስጠኝ ከጻፍክልኝ ይህ አንተ ነው ካልከው አቅርብልኝ አሁን ስላስፈለገኝ ነው። ታሪኬን ቀይረው አቡ አስደስተኛ ኩን በሚለው ቃል ነው ከውን ሁሉ የሚጸና። ሰው አርገኝ ጌታዬ ሰው አርገኝ ጌታዬ ሰውን በኔ ቅና ሰው አርገኝ ረህማኑ። መገን አላህ ይላል መገን አላህ ጉድ ጌታዬ ሁሉን አይተህ ታልፈዋለህ እንዳላየ ታይቶ ቢሆን የሰራሁት ወንጀል ሥራ ሰው አይቆምም ካጠገቤ እቀር ነበር ለብቻዬ ከኔው ጋራ። መገን አላህ ከሰው ርቄ በጨለማ የከወንኩት ጽዩፍ ተግባር ሸር ሴራ ይፋ ቢሆን በአደባባይ አቤት ነውሬ አቤት ነውሬ አቤት ስቃይ። ግን አንተ ግን አይደለህም እንደ ሰው ምህረትህ ነው ከናት በላይ እዝነትህ ነው ለመኖሬ ውብ ሰበቡ። መገን ረቢ አንተዬዋ እኔን ለኔ አትተወኝ በራህመትህ ጥላ አካበኝ። ፍትህ አታ ደጅህ ላለች ምስኪን ውብ ነፍስ የኔው ጌታ አንተው ድረስ። መገን ጀሊል እንባችንን አንተው አብስ። መገን አላህ ይላል። ያው አላህን ያው ዋናው ጥቅል ሐሳቡ አላህን እንጠይቀው ነው። እንግዲህ አላህን ከሚያስታውሱት አላህን ጠይቀው ደግሞ
መርሃባ ከሚባሉት አላህ የጠየቅነውን ነገር እሺ ብሎ ተደስተን ደግሞ አልሐምዱሊላህ ከምንል ሰዎች አላህ ያድርገን። ሽክረን። ሰላም አለይኩም ወራህመቱላሂ ወበረካቱ።